ነዶን እኮ ነው ቦታው ላይ ብትሆን እኮ እንዴት እንደሚሰማ ነዶን እስቲ ያስበው ያለንን እናንተ በምንም አይነት ምክንያት ፍርድ መስጠት አይቻልም ትክክል ላይሆን ይችላል ግን ነደደን እኔ መጣሁት ያው ከአቤል ጋር በተገናኘ ነው ስለ ልጃችሁ ስለ አቤል ጉዳይ ነው አብዛኛውን ነገር ከናንተ ጋር ለማውራት የመጣሁት ያው ህግ የያዘው ነገር ተከታትሎ ፍርዱ ይወጣል ጥፋተኛው ይገኛል የሚባለው ነገር በኋላ ነው እንግዲህ ወይኔ ወንድሜ አራ አሳጉርጎሪ ዘንዶ ይወጣል ዛሬ ምኑን ያመጣብኝ ትንሽ እንኳን እፎይ ሳልል እንደገና ያንኛውን ደሞ አመጣተውኝ እስቲ ያው እኔና እሷ ከዛ በኋላ ልጅ ፈጠርን ይሄ ልጅ የተፈጠረው ደግሞ ልክ እንደኛ ህይወት ልፋት ድካም እየተሰቃየ እንዳይኖር የልጄን አበባ ማየት ስላለብኝ እሱ ቶሎ የሚያገባበትን ጉጉታችን የሷም ሆነ እኔ በጣም ጉጉት ነው በፍጥነት የሚያገባበትንና የሱን ሰርክ የሱን ደስታ የሱን ፍላጎት ማሟላት እናትና አባት ፍላጎት ይሄ ነው እኛ እኮ ቀን ከሌት ያልተኛን ቢሆንም ግን በየትኛው መመዘኛ ብናስቀምጠው ፍርዱ ትክክል አይደለም እንደዚህ አይነት ፍርድ የለም ንቀቱስ አባትየው የናቀውስ ንቀት ልንገር አባቴ ባያረገው ኖር እኔ ያረገው ነበር ትክክለኛ መረጃ ይዘብን የመጣው ተውሳስታል ማሚ ይኸውልህ ብዙ አደጋ እየደረሰው ነው ወደናንተ እየመጣ ያለ አደጋ አለ ያንን አደጋ ማስቆም ስለምፈልግ ነው አሁን በግልጽ እንድነግሩኝ እየጠየቅኳችሁ ያላችሁ መለስም ያደርገው ነገር አለና ልብ ኬስ ስለሆነ እንግዲህ ሐኪሞች ነው ይሄንን ነገር የሚያውቁት መድረሱን መሻሉን ይሄ ጉዳት ይሄ መቃጠል ይሄ ብዙ ነገር አደጋ እየተፈጠረ ያለው እግዚአብሔር እየቀጣ እንደሆነ ነው እኔ የሚታይ በቃ ሊያስተምረን ሲፈልግ ነው እኔ ብዬ ማሰበውና የሰዎችም ከሆነ መድኃኒዓለም ይፍተውኛ የምናቀው እንግዲህ ልቡ ነው የምንለው ከዚህ በላይ ምን ቅጣት አለ ፈጣሪ ምን እንዳስቀየምኩት ምን አቃለሁኝ እኔ ለኔ ሁሌ ልጅ አዲስ ነው በጣም ያላወራነው ነገር አለ ግን የከፋው ነገር የልጃችን ነው ልጃችን አሟሟት በጣም ነው ውስጣችን የተጎዳውና ያው ከሞታ 1 አመቱ ነው ከዛም አልፎ ተርፎ ብዙ ነገር ተጎድተናል ብዙ ነገር መካዘናችን የድርጅታችን ብዙ ንብረት ያዘ መካዘን ተቃጥሎብን ተሰምቷል እየተነሳባት ነው ሁሌ ነው የምታለቅሰው እኔ ታይ አይነሽን ታጠፊያለሽ አታልቅሽ እንትና ተበያልኩ ነው ሁሌ የምጨቃጨቀው እና ልጄ እንደው ቀስ ተብሎ የሚወራበት መንገድና እንቀደም እንዳልኩ በሽምግልና የሚፈታበት መንገድ ቢፈታ ጥሩ ነው እንግዲህ ዳኝነቱን ለፈጣሪ ተተና እንት ነገር ይያለን ችለን ተሸክመን እኮ የኖር ነው ቢደረጉስ እንደው ማረክሽ ካልከው አዎ አድርጎታል አባቴ ደግ አደረገ አርጎታል ደግ አረገ የናቴስ ምን ብለህ ነው የምትናገረው በዛ ሰዓት ልጅቷ አጠፋች ግን የማይጠበቅ ነገር ነው የተደረገውና የልጁ ቤተሰብ በጣም ነው የተዋረዱት በጣም ነው ያፈሩት በጣም አፈሩ ልጅ ነው እኮ አይደል ይሄ ቆየ ነው የኔ ወንድም ነው እኮ እንደምታየው እንደዚህ ሆነ እኔም እንደምታየኝ እንደዚህ ሆንኩኝ ወይ ወጣት ነኝና ድጋሚ ወልዳለሁ አይደለም አንድ ሰጠኝ አንድ ነሳኝ እንግዲህ ከእግዚአብሔር ጋር ግብግብ አይገጠም ምን ታረጋዋለህ እናቴ ቤት ቤት አልደሰት ቤቴ ቢሆን አልደሰት ምንም ደስታ የለም ይሄ ሁሉ ነገር ከተደረገ በኋላ መጥፋት ነበረባት ውርደት እኮ ነው ያወረደችን ውርደት እኮ ነው የተዋረደው መጀመሪያ እኮ ሽማግሌ ሲላክ እኮ ይጠፋል አይ ብናደርስም እኮ ትክክል ነን ብናደርስም ምን ማለት ነው እንዴት ነው ትክክል የሚሆነው ምን ማለት ነው አንገታችንን እኮ ያስደፋችን የከሌ ዘር የሚባለውን እኮ ነው አንገት ያስደፋችሁ በስመ አብ ወወልድ ወመንፈስ ቅዱስ በፍጹም የነሱ ቤተሰብ ናት እንዴት ከደመኛዬ ጋር ከገዳዬ ጋር ለእናንተ ነው የቀለለው ከባድ ነው አዋርደውናል ዘርማን ዘራችንን ያዋርዱ እንዴት ብዬ ላስረዳሽ ማሚ ምን ማለት ነው እስኪ ምንም የማያውቁ ሰዎች እኮ ነው በዚህ ውስጥ የተጎዱትም የጠፉት በቃ መጠየቅ ካለብን ህግ ይጠይቀን ባድ ሊሆን አይችልም ለምን ሁሉም ሰው ላይ የሚደርስበት እርሶም ፍርዱ ትክክል ነው ያን ነገር ማድረጋቸው ትክክል ነው እያሉ ነው አታስታውሰኝ ቁስሉኛ ቤትም ያለው ድረስ የለብን አንተ ድረስበት እኔ የታመመች ልጄ ላስታምበት ድጋሚ ደጄ እንዳትደርስ እንደውም ልገረ እዛው የፈለክበት የምታጣራውን አጣራ ደጄ እንዳትደርስ ውጣውን ውጣ ነው ማለት ዘንባይ ታላጠናፍርሽ ውጣ ማሚ ምንድነው ያስቆጣው ነገር ውጣልኝ ዞር በይ ቁጭ በይ አንቺ የምታውቂው ነገር የለም ዝም በይ አንቺ ቁጭ በይ ማዘር የሚያውቁት ነገር አለ ግን በእርግጠኝነት ለዛ ነው እየተቆጡኝም ያስቆጡኝ የሚያሉት እኔ አሁን ልጄ ላስታምበት ነው የምልህ እኮ ምንድነው ነው ያርኳለት መድኃኒቱን አብረን እንፈልግ ነው ያልኳለት መድኃኒትን እዛው አንዴ ሞተው አለ ትላለ አንዴ ያልተቀበረም ትላለ እዛው ፈልግ አይናቸው ማየት አልፈልግም የትዳሬ መፍረስ የልጄ መታመም ምክንያት ናቸው ውጣልኝ አሁን ውጣ ነው የምልህ
እሺ ማሚ ስለነበረ ነገር አመሰግናለሁ። ድጋሚ ደጄ እንዳትደርስ። እሺ አጠፋለሁ ብለህ ቃል ገብተህልኛል አይደለ? አሁን ውጣልኝ፣ በቃ ውጣ፣ ተነስልኝ፣ ውጣልኝ። እሺ አጥፎ በቃ ውጣልኝ፣ አርፋ። ችግር የለውም ማሚዬ፣ ቃል ስለገባሁልህ ትውጣለህ እኮ ውጣልኝ፣ በቃ እኔም እንድትወጣ ነው የምፈልገው። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ ውድ የማዕበል ቤተሰቦች ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦቼ በባለፈው ክፍሎች እንግዲህ ወደ እናንተ ለማድረስ የፈለግኩት ወይም ደግሞ እያደረስን ያለነው አንድ የያዝነው ኬዝ አለ። ያም ኬዝ እንግዲህ በእናንተ ውስጥም ብዙ አስተያየቶች፣ ጥቆሞች ሲሰጡበት የነበረ ሁኔታ አለ። እንግዲህ እነ ወይዘሮ ሰላማዊት ምን ማድረግ እንዳሰቡና ምን እያደረጉ እንዳሉ ለማወቅ ጥረት እያደረግን እንገኛለን። አቤል እንዴት በድንገት ተነስቶ ሊያርፍ ቻለ? አቤል ያረፈበትን ምክንያት ለማጣራት ጥረት እያደረግን ያለ ነው። ከዛ በኋላ ደግሞ ድንገት ሽምግልናውን አልፈልግም ብሎ ከቤት ተነስቶ የጠፋው አባት ሲደረሰ የሱስ ጉዳይ ምን ይመስላል? ሩትን በምን መልኩ ነው ልንረዳት ወይም ልናክመው የምንችለው? የምናውቀው ነገር የለም። ክፍለ ሀገር ላይ ደግሞ ስለነበረውም ታሪክ ብዙ ነገር ተነግሮናል። አንድ ቤተሰብ እንግዲህ ሙሉ ለሙሉ በእሳት ተቃጥሎ መሞቱን ተገልጾልናል። ስለዚህ ይህንንም ነገር በትክክለኛ ምንጩ ነገሮችን ለማጣራት ጥረት እያደረግን ነው የምንገኘው። እንግዲህ ብዙ መንገዶችን ስንሄድ ነበር የነበረው። ሩትም ደግሞ አሁን ያለችበት የጤና ሁኔታ ስለሚያሳስበን የሚያስፈልገውን የሕክምና እርዳታ እንድታገኝ ድጋፍ እየተደረገላት ትገኛለች። ከዛ ውጭ ግን ስለ አቤል አሟሟት በደንብ ማጣራትም ማወቅ ስላለብኝ ቀጥታ አሁን እነ አቤል ግቢ ውስጥ ነው የምገኘው። እናትና አባቱም ነገሮችን እንዲያስተካክሉልኝና ከነሱ ጋር የተወሰነ ጊዜ ማውራት እንደምፈልግ ነግሬያቸው እንግዲህ ቡና እየጠጡ ነው ያሉት። ቡናውን ቦታ እስከሚያስይዙ ድረስ እየጠበቅኩ ነው። ከዛ በኋላ ገብቼ ከነሱ ጋር ስለተፈጠሩትና ስላለፉት ታሪኮች የምናወራ ይሆናል። እስከ ፕሮግራሚ ፍጻሜ ድረስ አብሯችን እንድትቆዩ ወንድማችሁ ቴዎድሮስ ጋብዣችኋለሁ። እንግዲህ ውድ ቤተሰቦቼ ቪዲዮቼን ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ካላችሁ ቤተሰብ ሁኑን። ቤተሰብ ስትሆኑ ስንጠነክር እንግዲህ ብዙ ነገሮችን መቀየርም መለወጥም እንችላለን። ማንኛውም ወንጀለኛ የማይፈነጨባትን ኢትዮጵያን መገንባት እንችላለን። ቻናሉን ደግሞ በተቻለ መጠን ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱልኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ በመግቢያ ላይ አብዛኛውን ነገር ለእናንተ ለመናገር ሞክሬያለሁ። የአቤል እናትና አባት ቤት ላይ ለምን እንደመጣንና ከነሱ ደግሞ ማወቅ ያለብን እውነታ እንዳለ እዛ ጋር ደግሞ እየተዘጋጀ እየተደገሰ ያለ ብዙ ነገሮች አሉና እነዛን ነገሮች ከማስቆም አንጻር ወይም ደግሞ በዚህ ሰዓት ላይ ምን እያሰበች እንደሆነ ለማወቅ ብዙ ጥረቶችን እያደረግን ያለ ነው። ስለዚህ ነገሮችን ከስር ከመሰረቱ ፈልፍሎ ያሉትን ነገሮች ማወቅ ይህንን ነገር ለመዝጋትና ለመቋጨት እንዲሁም ደግሞ ሊደርስ ከሚቻለው አደጋም ማስቀረት የምንችልበት ብዙ አማራጮች ስላለን ከነዚህ ቤተሰቦች ጋር እንግዲህ ለመወያየት ቤታቸው መጣው። በሚገርም ሁኔታ እንግዲህ ቡና ተፈልቶ አሪፍ ጊዜ እያሳለፉ ነበረ። ያን ነገር አቆመው ለትንሽ ጊዜ ግን ከኔ ጋር ማውራት እንዳለባቸውና ያን ነገር በማድረጋቸው ብዙ የሚያተርፉት ነገር እንዳለ ተናግሬ ያስረድቻቸው ነው እንግዲህ ወደዚህ ፕሮግራም የገባሁት። በመጀመሪያ ፈቃደኛ ስለሆናችሁልኝ አመሰግናለሁ። ያው እኔ እናንተን ግብዣ ንቄ ሳይሆን ብዙ ማለት እንደዚህ አይነት ነገር ደስተኛ ስላልሆንኩኝ ነው መቀላቀልም አብሬያችሁ ቡና መጠጣትም ምግብም መብላትም ያልፈለግኩት ለዛ ነው። እንድትቀየሙኝ አልፈልግም። እስኪ እኔ የመጣሁት ያው ከአቤል ጋር በተገናኘ ነው። ስለ ልጃችሁ ስለ አቤል ጉዳይ ነው አብዛኛውን ነገር ከእናንተ ጋር ለማውራት የመጣሁት። ወደዛ ከመግባቴ በፊት ግን እስኪ እንተዋወቅ ከእናንተ ጋር። እናንተ ማን ልበል? እኔ አቶ አሰፋ አለሙ እባላለሁ። የአቤል አባት ነኝ። እናታችንስ? ወይዘሮ ጉልፍነሽ እባላለሁ። የአቤል እናት ነኝ። በጣም አመሰግናለሁ አሰፋና አልፍነሽ። እንግዲህ ከእናንተ ብዙ ነገር ማወቅ ፈልጋለሁ ዛሬ ላይ። እናንተ እንዴት ነው እዚህ ደረጃ ልደርሱ የቻላችሁት? ትዳራችሁ እንዴት መጣ? አቤልስ ደግሞ እንዴት ነው ሽምግልናው በተደገሰበት ዕለት ህይወቱ ሊያልፍ የቻለ የሚለው ነገር ብዙ ሰዎችን ያጠያየቀ ነው። እኔም ደግሞ ከእናንተ አንደበት በደንብ መረዳት ፈልጋለሁ ስላሉት ነገሮች። እስኪ ከትውውቅ ከጀመርን ነገር እስኪ እንዴት ነበረ ቅርርባችሁ? ምን ይመስል ነበር የእናንተ ቅርርብ? ያው እኔ እንግዲህ በልጅነት ጀምሮ አካባቢ ባለሁበት አካባቢ የምንተዋወቅ ነን ከልፍነሽ ጋር ማለት ነው። ስለዚህ በዛ በልጅነት ጀምረን እንደ ቤተሰብ እንተያይ ነበር።
እንደ አካባቢ የልጆች ጓደኛ ሆነን ያደግነው አድገን አሁን የደረስንበት ደረጃ ላይ ባልና ሚስት የሆነው ብዙ ሂደቶች አሳልፈን ብዙ ሂደቶች በጣም ከቤተሰብ አንደኛው ቤተሰብ የማይቀበል ቤተሰብ አለ፣ አንደኛው ቤተሰብ ደግሞ የሚቀበል አለ። ስለዚህ እኛ በራሳችን ፍላጎት በልጅነት የነበረ የልጅነት ፍቅር ደግሞ ያው ሁሉም ሰው ያውቀዋል፣ አፍላ ስለሆነ በጣም መዋደድ ይኖራልና ሁሉን ነገር እሷስ እንጨለቀማ ስትሄድ እኔ ሄጄ አግዛታለሁ፣ እኔ የሆነ ስራ ሲኖር እኔን ለማገዝ ትመጣለች እና እንዲህ ለፍተን ደክመን ነው እኔና እሷ ጓደኛውን ባልና ሚስት ይሆን ነውና ያው እኔና እሷ ከዛ በኋላ ልጅ ፈጠርን። ይሄ ልጅ የተፈጠረው ደግሞ ልክ እንደኛ ህይወት ልፋት ድካም እየተሰቃየ እንዳይኖር የልጄን አበባ ማየት ስላለብኝ እሱ ቶሎ የሚያገባበትን ጉጉታችን የእሷም የሆነ እኔ በጣም ጉጉት ነው በፍጥነት የሚያገባበትንና የእሱን ሰርግ የእሱን ደስታ የእሱን ፍላጎት ማሟላት የእናትና አባት ፍላጎት ይሄ ነው። ሁሉን ነገር ተዘጋጅተንበት ሁሉን ጉልበታችን ጊዜያችንን ሁሉን ነገር አሟጠን አዘጋጅተን ሽማግሌ በላክንበት ሰዓት ነው እንግዲህ ልጃችን ያረፈው እና በጣም የሚያሳዝን ነው። ማለት እኛ ድሮም ጉጉታችን የነበረ ልጃችን አግብቶ ጥሩ ነገር ህይወት እንዲመራ ጥሩ ህይወት የራሱን እንዲያደርግ ነበረ ፍላጎታችን የነበረውና ልጃችን ያው የሽምግልና ቀን ከእጃችን ላይ ያረፈበት እና በጣም በጣም እጅግ ነው ያዘንነው። እኔ እውነቴን ነው የምልህ፣ እኔ እንደዚህ አይነት አጋጥሞኝ አያውቅም። የመጀመሪያ ልጄ ነው። ይሄ ልጄ ትልቅ ቦታ ላይ ይደርሳል፣ ትልቅ ህይወት ይመራል ብዬ ያሰብኩት በእጃችን ላይ ሲያርፍ እጅግ ነው ያዘንኩት። ልቤ ነው የተሰበረው እና ልጄ በጣም ነው ያዘንኩት። በጣም መሞት ይገባኛል። ያው ብቸኛ ልጅ ነው፣ በጣም እንደሚከብድ አውቃለሁ። ግን ያልተመለሰ እንቆቅልሽ አለ በዚህ ጉዳይ ላይ። እንዴት ድንገት ተነስቶ አቤል ሊያርፍ ቻለ? ምናልባት ከዚህ በፊት የነበረበት ህመም ለእንደዚህ አደጋ የሚያጋልጠው ወይስ ደግሞ እንዴት ነበር? እስኪ እንዴት ነው ህይወቱ ሊያልፍ የቻለው? አዎ ያው እንግዲህ ሕክምናው ነው በጣም ሊያውቀው የሚችለው። የልብ ህመም ያው በዚህን ቀን ያርፋል እንደዚህ ይሞታል የምትልበት እንትን አይደለም። የልብ ህመም ነበረበት። የልብ ከዚህ በፊትም ያው አንዴ ወሰድ መለስ የሚያደርገው ነገር አለና ልብ ኬዝ ስለሆነ እንግዲህ ሐኪሞች ነው ይህንን ነገር የሚያውቁት መድረሱን መሻሉን የሚያውቀው። እኛ እናትና አባት ነው ሁላችንም ጸሎት ነው የምናደርገውና ልጃችን እንዲተርፍ ነው ፍላጎታችንና በአጋጣሚ ነው በእጃችን ላይ ያረፈበት እና በጣም ነው እጅግ ያዘን ነው። እና የልብ ህመም ያው ታውቃለህ አንተ እንግዲህ እኛ ሙያውን ባናውቀው የሚያውቁ ሰዎች የተማሩ ሰዎች ያውቁታልና የልብ ኬስ ከባድ ነው። በማጠብቀው ነው ሰው የሚያርፍበት በልብ ኬስ። በጣም ይገርማል ጋሽ። እኔ አስቤ የነበረው ነገር እና ትንሽ ያስጨነቀኝ የነበረው ነገር አቤል ላይ ምናልባት ሆን ተብሎ በሽምግልናው ቀን ላይ ህይወቱ እንዲያልፍ ወይም ደግሞ እንዲነጠቅ ተደርጓል ብዬ ነበር ሳስብ የነበረውና እሱ ከነገሩኝ ጋር በጣም እንዴት ማለት እንዳለብኝ አላቅም። እስኪ ማምዬ ወደ እርሶም ልምጣና እስኪ እርሶ ጋርስ የነበረው ነገር ምን ይመስል ነበረ? ኧረ አያድርስ የልጅ ሞት ረመጥ ነው። እስቲ ተወኝ። እንደ አዲስ ቀሰቀስክብኝ እኮ እንደ አዲስ ነው የቀሰቀስክብኝ። አይ ማምዬ እኔ እኮ ስላስታውሳችሁ ሳይሆን ከእናንተ ብዙ ማወቅ የምፈልጋቸው ነገሮች ስላለ ነው የመጣሁት። ከዚህ በፊትም ደግሞ ክፍለ ሀገር መሽረሰውት ብለን ነው መሽረሰውት ብለን ምን ታስታውሰኛለህ? ሁሌ አብሮኝ ነው ቁስሌ ሁሌ አብሮ መሽረሰውት። ይኸው ከሰውነት ጎዳና ወጣን ሁለታችንም። እሱም እንደምታየው እንደዚህ ሆነ፣ እኔም እንደምታየኝ እንደዚህ ሆንኩኝ። ወይ ወጣት ነኝና ድጋሚ ወልዳለሁ አለለም። አንድ ሰጠኝ አንድ ነሳኝ። እንግዲህ ከእግዚአብሔር ጋር ግብ አይገጠም። ምን ታደርገዋለህ? እንደ እናት ወግ ደረሰኝ ልጅ አድጎልኝ እንዳልኩኝ ብዬ ጉድ እያልኩኝ ነው። እንግዲህ ሽምግልና ልንልክ ስል ነው ይሄ ነገር የሆነው። የሰው እጅም ከሆነ መድኃኒዓለም ይፍተው። እኛ የምናውቀው እንግዲህ ልቡ ነው የምንለው። እንግዲህ ዳኝነቱን ለፈጣሪ ትተናል። በጣም መልካም ልጅ ናት ልጅቷም። እኛም ፈልገን ነው እሱም ፈልጉ ነው። እሱ እኛ እንደ እናት እንዳረው እንጂ እንደ አባት እንኳለው እንጂ ጓጉቶ ነበር እሱም። ከዛ ሽማግሌዎቹ ልንልክ ወደ እሷ ቤት ሊሄዱ ሲሉ እንደው ከበር ገና ወጣ እንዳሉ ነው ግጥም ያለብን። ከዚህ በላይ ምን ዱብዳ አለ? ከዚህ በላይ ምን ቅጣት አለ? ፈጣሪ ምን እንዳስቀየምኩት ምን አውቃለሁኝ? እኔ ለእኔ ሁሌ ልጅ አዲሴ ነው። እንደው በምን ቀን መተን ነካካኝ ባትነካካኝ እንደው የኔ ቀን በቀን ነው የሚሞትብኝ ልጄ።
ልጄ ቀን በቀን ነው የሚሞትብኝ። ሁሌ ጠዋት ጠዋት ልጄ ጎዶሎ አደረገኝ። ልጄ አዛዛኑትን እኮ ልቀሰቅስ አይደለም የመጣው። አራረሰውም ባትለኝም አረሰውም። መጠቀም የለው ቤቱም ጭር ብሏል። መቼም እሱን አባቱን እንዳይከፋው ብዬ ነው። የክፉ ቀን ትዳሬ ነው፣ የልጅነት ትዳሬ ነው። ደግሞ እሱን ካጣሁ ምን ሆናለሁ? በፊት ምንም አያምርም። እንደው እሱ እንኳን ቢኖር ብዬ ነው፣ እሱን ለማስደሰት ነው እንጂ እኔም ከልጄ ጋር አብሬ ብሞት ደስ ነበረ የሚለኝ። አይለወጥ እንግዲህ ምን ታደርገዋለህ? ይገባኛል። ያው አመት እንግዲህ ከባድ ነገር ልጃችሁ ካረፈበት ጊዜ አንስቶ ከባድ ጊዜ እንዳሳለፋችሁ ይገባኛል። ብዙ ነገሮች እንዴት ምን ማለት እንዳለብኝም አላውቅም። እኔ በትክክል እዚህ ቤት የመጣሁት መጀመሪያ ጠይቃችሁ የነበረው ስለ አቤል አሟሟት በደንብ ማወቅ ስለፈለግኩ ነው እዚህ የመጣሁት። እያሰብኩ የነበሩት ነገሮች አሉና ከማውቃቸው ነገሮች ጋር ነገሮችን ለማገናኘት ጥረት እያደረኩ ነበረ። እንደተሳሳትኩ ተረድቻለሁ። ይህ ልጄ ምን እሱ ብቻ ነው። በጣም ብዙ ነገር ነው እኛ ያሳለፍነው። መከራችን ብዙ ነው። በጣም ያላወራነው ነገር አለ። ግን የከፋው ነገር የልጃችን ነው። ልጃችን አሟሟት በጣም ነው ውስጣችን የተጎዳውና ያው ከሞተ 1 ዓመቱ ነው። ሁሌ ነው የሚሰማን የልጃችን መሞት። ዘላለም ቀን በቀን እሱን ነው የምናስታውሰውና ሀዘናችን ከባድ ነው። ግን ከዛም አልፎ ተርፎ ብዙ ነገር ተጎድተናል። ብዙ ነገር መካዘናችን የድርጅታችን ብዙ ንብረት የያዘ መካዘን ተቃጥሎብናል። በጣም ብዙ ንብረት የያዘ ንብረት ቅርብ ጊዜ ነው። አዎ ከወር በፊት ነው። በወሩ ደግሞ አንደኛው ሌላው ቦታ ተቃጥሎብኛል። በጣም ብዙ ችግር ማለት እኔ አሁን እግዚአብሔር እየፈተነን እንዳለ ነው እኔ የሚሰማኝ እና በየወሩ በየቀኑ በየጊዜው ነው ብዙ ነገር እየተቃጠለብኝ ያለው። ክፍለ ሀገር ያለው ሰብል ተቃጠለ። አሬ ጉድ ነው፣ የጉድ እኮ ነው። ክፍለ ሀገር የደረሰ ሰብል እርሻው እንዳለ ነው ሽክ ያለው። በእንደው በምንስ የሚድን ነበረ? በምንም ሊድንም አልቻለም። እንደው እሱ እንደነገረክ ድርጅቱ ተቃጠለ እንደነገረክ እንደገና ቤታችንን ወንዶ ሞላው። በምን እናድነው? እንደው ግማሹን ቦጭ እግዚአብሔር ምን እንዳስቀየም ነው የምናውቃለን። እሱን የሚያውቀው መድኃኒዓለም ነው የሚያውቀው። ተደጋጋሚ የእሳት አደጋዎች እየተከሰተ ነበር ነው ያላችሁ? አዎ እየተደጋገመ ነው የሚመጣው። በ2 ወር ልዩነት፣ ከዛ በኋላ በ3 ወር ልዩነት ቤታችን ክፍለ ሀገር ያለውማ ሰብሉ ምን ተረፈ? ምን አጭደን በላን? ብዙ ነገር የምንሰራበት ትልቅ መካዘን ነው የተቃጠለው። ግን ሁሌ የሚከፋን የሚሰማን የልጃችን መሞት ነው እና ይሄ ነገር ይሄ ጉዳት ይሄ መቃጠል ይሄ ብዙ ነገር አደጋ እየተፈጠረ ያለው እግዚአብሔር እየቀጣ እንደሆነ ነው እኔ የሚታይ። በቃ ሊያስተምረን ሲፈልግ ነው እኔ ብዬ የማስበው እና ተደጋጋሚ ነው። በየወሩ በየ2 ወሩ ነው ተደጋጋሚ ይሄ አደጋ የሚፈጠረውና የልጃችን ግን ከውስጣችን የሚወጣ አይደለም። እውነት ነው ልጅ። እስኪ ጋሼ ማለት መንስኤው ምንድን ነው? አሁን እሳት አደጋ ሲቃጠል የሆነ ቃጠሎ ሲነሳ ለቃጠሎ መንስኤ የሆነው ነገር ምንድን ነው ተብሎ ይጣራል አይደለ? ምንድን ነበር ያሉት? ለመጋዘኖቹ መቃጠል ለምን ነግሩኝ ነገሮች እንዳለ የመቀጣላቸው መንስኤ ምንድን ነው? ያው የመጋዘኑ መቃጠል በስተት ንፋስ ገብቶ እሳት ተለኩሶ ኃይለኛ ንፋስ መጥቶ ተቃጠለ ነው የሚባለው። ጭብጥ የሆነ ነገር እንትን የለው። ትክክለኛ ማስረጃ አልተሰጡትም። አልተሰጠንም። በቃ አልተሰጠንም። በእሳቱ ኃላፊነት ላይ የነበረ ሰው ማን ነው? ጥበቃዎች ነው የሚኖሩት እኮ። ጥበቃዎቹ ምንም ከነሱ የሰሙት ነገር የለም እኮ። ጥበቃዎች የሚሉት ነገር ምንድነው? ምንም የተጨበጠንም ትክክለኛ ማስረጃ የለም። ሄደው እዛ ስናመለክት ፖሊሶቹ የሚሉት ትክክለኛ መረጃ ነው መቀመጥ ያለበት እና ይሄ ዝም ብሎ እሳት ተቃጠለ ንፋስ አመጣው ምትሉ እነሱ እሳት አንድደው ለሊት ሲጠብቁ የሚያደርጉት ነገር ያ ንፋስ መጥቶ ተቃጠለ ነው የሚባለው። ግን ይሄ ብቻ አይመስለንም። እንደዚህ አይነት ተደጋጋሚ ነገር ያደርጉ ነበረ። ግቢ ውስጥ እሳት አሙቀው እሳት አቃጥለው የመሞቅ ነገር ነበረ። የመሞቅ ነገር አለ። ግን ከዛ ውጭ ነው እኔ የምጠረጠረው ከዛ ውጭም ጭምር ነው የምጠረጠረው ማለት ሌላም ከበደ ድርጅቱ ተቃጠለ፣ ቤታችን ላይ ሙከራ ተደረገ። ክፍለ ሀገር ያለው ሰብል ሲቃጠል በአንድ አይነት ነገር አንድ አይነት አደጋ ሲሆን እንዴት እሳት ነዶ ተቃጠለ ትላለ? የምንጠረጥረውማ ነገር አለ። በውል የጨበጥነው ነገር የለም እኛ እንጂ እግዚአብሔር ይወቀው። ፖሊስም እንዲህ ነው ብሎ ያስረዳን ነገር የለም። እኔ እሱም እንዳይበሳጭ እያልኩኝ እንደው እንደዚህ ያርግ ብዬ እሱንም እንዳላጣው ደግሞ እንደነደደው ደግሞ አንድ ነገር ያደርጋል ብዬ እንጂ የምትጠረጥረውማ ይኖራል። ምንድን ነው እኮ እሱን ነው ማወቅ የምፈልገው ማሚ። እንደነገሩኝ ከሆነ እሺ ድርጅቶቹ ጋር ምናልባት ጥበቆቹንም ማውራት ሊጠበቅብን ይችላል። ከጥበቆቹ ጋር የሚገናኝ ነገር ሊሆን ይችላል። እዛ ጋር የእሳት ቃጠሎ ምናምን
ከጥበቆቹ ጋር እንዳሉኝ እሳት አምድደው የሚሞቁ ከሆነ እነሱ ነገሮች ምናልባት የሆነ ተጽዕኖ ፈጥሮ ሊሆን ይችላሉ። ለእሳቱ መንስኤ ሆኖ ሊሆን ይችላል። ቤታችሁ ላይ ስለተከሰተው ነገር የቤቱ ላይ ስለነበረው ነገር ምንድን ነበር የተፈጠረው? ያው የቤቱ ነገር እንግዲህ ሊቃጠል ነበረ። ግማሽ እንትኑ ነው አካሉ የተረፈውና ሊያቃጠል ደረስን። አሁን ሁሉም እዛ ያለው የነበረው ሰው መሆን ጭብጥ የሌለው ነገር ነው የሚያወሩት። በዚህ ተነሳ ኤሌክትሪክ ነክቶ ተነካክቶ መቃጠል ጀመረ ይላል። አንደኛው ደግሞ ሌላ ነገር ነው፣ ቡታጋዝ ተለኩሶ ነው፣ የተለያየ ነገር ነው የሚነገረው። ግን እኔ ቅድም እንዳልኩ እኔ የማስበው ነገር ሌላ የምጠረጠረው በቃ ብድግ ብሎ እግዚአብሔር ሊያስተምረን የሚፈልገው ነገር አለ። እግዚአብሔር እኛ ያጠፋንበት ጥፋት አለ ሊያስተምረን ሲፈልግ በብዙ ነገር እየፈተነን ያለውና ሊያስተምረን ይችላል የሚል እምነት ነው። እኔ በቃ ፈጣሪን ነው የማምነው። በቃ እዛ ያው ህግ የያዘው ነገር ተከታትሎ ፍርዱ ይወጣል፣ ጥፋተኛው ይገኛል የሚባለው ነገር ፖሊስ በደንብ አጣርቶ ያገኝበታል። ግን እኛ ፈጣሪ እየቀጣን ነው። ፈጣሪ ይህን ነገር ርምት እየሰጠን ነውና እኛ ያጠፋነው ነገር አለ እግዚአብሔር ይቅር ይበለን እያልኩ ጠዋት ማታ ነው የምንጸልየውና እኛም እሷም እንዳትጎዳ ቅድም እኔ የሆነ ነገር ብሆን እሷ ትጎዳለች፣ እሷ የሆነ ነገር ብትሆን እኔ እጎዳለሁ። ስለዚህ መቻል የሚገባን ነገር እየቻል ግን የልባችን ሀዘን ግን የልጃችን ሀዘን ግን ውስጣችን እንዳለ ነው። ሌላው ነገር ሰርተ የምታመጣው ነገር ነው። ልጅ ማለት ትንሽ ግራ የሚያጋቡ ነገሮች አሉ። ማለት በተደጋጋሚ እንደዚህ አይነት ነገሮች የሚከሰቱ ከሆነ እናንተ ካላችሁት ውጭም የሚሆን ነገር አለ። እስኪ ትንሽ መለስ ብለን ወደ በፊት ህይወታችሁን መመለስ ፈልጋለሁ። አንድ እንድናወራበት እንፈልገው ታሪክ አለ። ምናልባት የምታውቁት ከሆነ እናንተም ክፍለ ሀገር አካባቢ እንዳደጋችሁ ነው እየነገራችሁ ነበርና እስኪ የማንኛችሁ ይሁን አላቅም፣ ብቻ ግን ወንድማችሁ ለአንድ ጋብቻ ታጭቶ ነበርና ሰርጉ እንደተቋረጠ ሰምቼ ነበረ። ምናልባት ካልተሳሳትኩኝ ማለት ነው የተቋረጠ ሰርግ እንደነበረ ሰምቻለሁና ምንድን ነበረ ኬዙ? እስኪ የምታውቁት ነገር ካለ እንድታጫውቱኝ ፈልጌ ነው። የኔ ወንድም ነው እኮ አይደለ? ይቆየ ነው የኔ ወንድም ነው እኮ የኔ ወንድም ነው። ተሰርጎ በኋላ ነው እንግዲህ ወይኔ ወንድሜ ኧረ አሳ ጎርጓሪ ዘንዶ ያወጣሉ። ዛሬ ምኑን ነው ያመጣህብኝ? ትንሽ እንኳን እፎይ ሳልል እንደገና ያንኛውን ደግሞ አመጣህ። ተወኝ እስኪ እኔ አልታደልኩም። ምንድን ነው ማሚዬ የተፈጠረውን ነገር እኮ ማወቅ ስለምፈልግ ነው። በቃ ከሰርጉ በኋላ ነው ወንድሜ ታንቆ የሞተብኝ። ታንቆ የሞተብኝ ወንድሜ ፍትሀት እንኳን አላገኘም፣ በማዕረግ እንኳን አልተቀበረም። እንደ ፍጥረቱ አይደለም የሞተው ወንድሜ። ተወኝ እስኪ እባክህ ተወኝ እስኪ ወንድሜ ልጄ በሁለቱም ነው የተጎዳችው እኮ። እሷ የሚያሳዝን ነገር ምንድነው ወንድሟ ይሄን ተፈጥሮብኝ ይሄን ችግር ደርሶብኝ ነው የዛን መፍትሄ ትፈልግለታለህ ምንም ሳይናገር ነው ህይወቱን ያጠፋው። እና በጣም ይሄ ደግሞ የበለጠ ሀዘን ውስጥ የሚገባ በጣም አሁን እያወራን ያለነው ከረጅም ዓመታት በፊት የነበረን ታሪክ ነው አይደል? እስኪ እርሶም ደግሞ እዛው መንደር ላይ እንደነበሩ ያው ከሷ ጋር የሚተዋወቁት ከልጅነት ጀምሮ እንደነበረ እየነገሩኝ ነው። ምን ነበር የተፈጠረው? በምን ምክንያት ነው ወንድሟ? እኔ ያው እንግዲህ እዛው አካባቢ ቢሆንም ያው የልጁ እንትን በደንብ ባይታወቅም ያው ቤተሰቡ ራሱ ያለው እንትን አለና ምንድነው ልጅቷን ለማግባት ታጭቶለት በቃ ሊያገባ ተጨርሷል። ሰርግ ተደርጓል። ሰርግ ተደርጎ ተደግሶ በጥሩ ሁኔታ ተደርጎ ሽማግሌም አልቆ ሰርጉ ዕለት ነው ያቺ ልጅቷም ጠፋች። ልጄ እውነቴን ነው የምልህ በጣም ነው ያዘነው። የሰርጉ ዕለት በቃ ሰው ሞልቶ ድግሱን ሊበላ ደስታውን ደስ ሊያሰኝ የልጆችን የሱንም ደስ ለማሰኘት ብሎ ሰርጉ ዕለት ልጅቷ ጠፋች። ልጅቷ ጠፍታ የልጁ ቤተሰብ ውርዴት ነው የወደቁት። ውርዴት ላይ ነው የወደቁት። ድግሱን ደግሰው ህዝቡ መጥቶ ምን ብለህ ነው የምትናገረው? በዛ ሰዓት ልጅቷ ጠፋች። ግን የማይጠበቅ ነገር ነው የተደረገውና የልጁ ቤተሰብ በጣም ነው የተዋረዱት። በጣም ነው ያፈሩት። በጣም አፈሩ። ቤተሰቡን በጣም ተናደደ። በጣም ተሰማው። ወር አልሞላውም ልጁ ሶስት በሬ በዚህ ሂደት በሬ
እኮ ነው ያረደው። የገጠር ሰርግ እኮ አይደለም፣ ከተማ ላይ ያለ ሰርግ ነው እኮ። አባቴ እኮ ጀግና አባት ነው፣ ጀግና አባት ነው። አዋረድ ራሱን። እንደውም እኔ ከወንድሜ አባቴን ነበር የፈራሁት። ሰርጉ ከተሰረገ ከውርደታችንን ከተቀበለ በኋላ ወር አልቆየም። የተፈራው ለአባታችን ነው እኮ ወንድሜ ነው። እናታችንም እኮ እስካሁን ድረስ በሽተኛ ናት፣ እስካሁን ድረስ በሽተኛ ናት። እኛ ቤት ደስታ ርቆናል። አሁን ቡና ስንጠጣ ተደስተን ያገኘን የዕለትና የሰዓት ናት። ከአይምሯችን ምንም የጠፋ ነገር የለም። እናቴ ቤት ቤድ አልደሰት፣ ቤቴ ቢሆን አልደሰት፣ ምንም ደስታ የለን። ማለት ምንድን ነው? ቆይ ምንድን ነው የተፈጠረው ማሚዬ? እኔ እኮ ማወቅ የምፈልገው ወንድምሽ ለምን ራሱ አለ? እሺ ሰርጉ እንኳን እንዳላችሁኝ እኔ የምማውቀው ነገር አለ፣ በኋላ ላይ እነግራችኋለሁ ብዬ ነው። ሰርጉ ተቋረጠ፣ ምክንያቱም ልጅቷ ጠፋች። ከዛ በኋላ ወንድምሽ ለምንድን ነው የቻለበት ምክንያት ነው ያልተገለጸልኝ። ምን አውቃለሁ እንግዲህ መድኃኒዓለም ነው የሚያውቀው እሱን ሚስጥር። ምን አውቃለሁኝ። አይ በግልጽነት ብዙ ነገር እንድናወራ ስለምፈልግ ነው የመጣሁበትም ጉዳይ ከዚህ ጋር ስለሚገናኝ ነው። እናንተ ቤት ሰርጉ ተቋረጠ፣ ሰርጉ ዝግጅቱ ተቋረጠ። ልጅቷ መጥፋቷን አውቃቸዋል እናንተ ቤተሰቦች። በአባትሽ አማካኝነት አንድ እርምጃ እንደተወሰደ አውቃለሁ። ስለሱ ነገር ነው በግልጽ እንድነግሩኝ የምፈልገው። አንተ አሁን አንድ ነገር ይዤ ነው የመጣሁት። ፍንጭ ስጠና እንድንነግርህ ከኛ የምትፈልገውን ከአንተ ይህን ሰምቻለሁ በለን። የእናንተ ቤተሰቦች አንድ ቤተሰብን ሙሉ ለሙሉ በእሳት አንድዳችሁ እንደገደላችሁ መረጃው እጄ ላይ ገብቷል። በስመ አብ ወወልድ ወመንፈስ ቅዱስ። ትክክለኛ መረጃ ይዘብን የመጣኸው? ተሳስተሃል ማሚ። ይኸውልህ ብዙ አደጋ እየደረሰው ነው ወደ እናንተ እየመጣ ያለ አደጋ አለ። ያንን አደጋ ማስቆም ስለምፈልግ ነው አሁን በግልጽ እንድነግሩኝ እየጠየኳቸው ያላችሁት። ይሄ ድርጊት ተደርጓል አልተደረገም? አላደረግንም። እኛ እንግዲህ አላቅም። እኔ የማውቀው አሰፋ ታውቃለህ? እንደውም እኔ ስንጨነቅ የነበረው ልጁ ከሰርጉ በኋላ ከወር ባልሞላ ራሱን በዛ ሂደት ላይ አባትየው እንዲዋሹኝ አልፈልግም። ሀቁን እናውራ። ትክክል፣ እውነቴን ነው የምነግርህ። ሀቁን ነው። ይሄ የተደረገ ድርጊት ነው። አሁን የተደረገ ያለው ድርጊት ዞሮ ወደ እናንተ እየመጣ ነበረ። እሳቸው ያደረጉት ድግስ ያወጡት ወጪ ስንት ከብት አርደው ነው እኮ ያንን ህዝብ ሙላ እዛ መንደሬውን ቀዩን ጠርተውት ለማብላት ተዘጋጅተው ብዙ ጉልበት ብዙ ጊዜ አውጥተው ወጪ አውጥተው የሰርጉ ዕለት ልጅቷ ጠፋች። አሁን ሰው በሙላ ነው ያዘነው፣ በጣም ነው ያዘነው በልጅቷ መጥፋት። እንግዲህ ይሄን ያህል ድግስ አዘጋጅተው አባትየው ምን የመሰለ ድግስ አዘጋጅተው ይሄ ነገር ልጅቷ ስትጠፋ እሳቸው ደግሞ ምን ያህል እንደሚጎዱ ምን ያህል እንደሚሳጅ ክብራቸው ምን ያህል እንደሚያሰፋንደው በቀለስ ቢኖርባት ሽማግሌ እንደተላከ ይጠፋል እንጂ ይሄ ሁሉ ነገር ከተደረገ በኋላ መጥፋት ነበረባት። ውርደት እኮ ነው ያወረደችን፣ ውርደት እኮ ነው የተዋረደው። መጀመሪያ እኮ ሽማግሌ ሲላክ እኮ ይጠፋል። ደህና ነን፣ ከበርቴ ነን፣ እግዚአብሔር ይመስገን። ያጣነው ነገር የለም። አባቴ ስመ ጥሩ ሀብታም ነው፣ ግን ምናችንም ወደ ቦታው ሊመለስ አልቻለም። ለዛ ሰርክ ያወጣነው ወጪ አይደለም። ያንንስ ማን የሚክሰን? በፍቅር እኮ አናግሯቸዋል። አዎ፣ ግን እኔ አሁን እያልኩ ያለሁት እናንተ በፍቅር ማውራት ሳይሆን በቤተሰባችሁ የተደረገ ነገር አለ። ቅርታ ማምዬ፣ በግልጽ እንድናወራ ፈልጋለሁ። የእናንተ ቤተሰቦች ሙሉ ለሙሉ የሙሽራዋን ቤተሰብ እሷ ስለጠፋችባችሁ ብቻ በእሳት አንድዳችሁ ገላችኋል። አላነደርንም። ወደኛ ያምጡት። የነሱን እፍረት መሸፈን አቅቷቸው ወደኛ ያምጡት። ራሳቸው ናቸው። ምንም አይነት የሳቃጠሎ ወይም ደግሞ አለ ተነስቷል። እሳቱን አሁን እያልቻለት እዛ ቤት ላይ ምንም አይነት ጥቃት አላደረሳችሁ? እኛ ምንም ያደረስነው ነገር የለም። አባትሽ እኮ እንደተናደሩ እየነገርሽኝ ነበረ። ብናደርስም እኮ ትክክል ነን። ምን ማለት ነው? እንዴት ነው ትክክል የሚሆነው? ምን ማለት ነው? አንገታችንን እኮ ነው ያስደፋችን። የከሌ ዘር የሚባለውን እኮ ነው አንገት ያስደፋችሁ። እናቴ እኮ እስካሁን ድረስ በሽተኛ የሆነችው እኮ በእነሱ ምክንያት ነው አይደል እንዴ? የሞተውና የተቃጠለው እኮ ይሻላል። እናቴ እኮ እስካሁን ድረስ እኮ በሽተኛ ሆና ቁጭ ብላለች በልጇ ምክንያት። ውርደት አካባቢ በሙሉ ስንት ስም እየሰጠን ስንት ነገር እያለን ችለን ተሸክመን እኮ እየኖር ነው። ቢደረጉስ እንደውም አረግሽ ካልከው አዎ አድርጎታል። አባቴ ደግ አደረገ፣ አድርጎታል፣ ደግ አደረገ። የእናቴስ
ብርስ ተሰርቶ ይገኛል። የእናቴ በሽታ እስካሁን ድረስ እየተንፏቀቀች እንደ አራስ ልጅ እየሄደች አይደለ እንዴ? እናቴ ደግ አድርጎታል አባቴ ያነደዳቸው ሙሉ ቤተሰብ ላይ ሙሉ ቤተሰብ እንዴት እንደዚህ ትላለ? ሙሉ ቤተሰብ እንዴት ትላለ? ሙሉ ቤተሰብ እሱ ማጥፋቱን አትይ። ሙሉ ቤተሰብ እኛም ጭንቅላታችን ዞሯል። እስካሁን ድረስ ስም እየተሰጠን የምንኖረው ስም እየተሰጠን የምንኖረው ማሚ እያወራን ያለነው ነገር ግን የገባሁትም አልመሰለኝም። ሙሉ ቤተሰብ ስለመግደል ነው። አንድ ልጅ ጠፋች። የጠፋችዋን ልጅ እሺ ቢሆን እንኳን በቀላችሁ ትክክል ነው እንላለን። እዛ ምንም ማቅ የቤተሰቡን መተዳደሪያ እኮ ነው ምሽክ አድርገን ያወጣ ነው አይደል እንዴ? አዲስ አበባ ላይ የተባለ ሀብታም እኮ 3 በሬ እኮ አይጥልም። 3 በሬ እኮ ከወጥ ውጭ እኮ 3 በሬ ነው ያደረግነው ለልጃችን ብለን። ለሱ ብቻ መሰለኝ እንደ አባትየው ጋር እኮ የተበደረ እኮ ስለ ወጪ ስላሳሰ እኮ ወጪውንም ካሳ መክፈል ካለባቸው ካሳ መጠየቅ ነበር። አሁን ያለፈ ታሪክ ላይ እንድንጨቃጨቅ አናግሯል። አባቴ አናግሯል። እንዴት ነው የምናደርገው? ልጅቷን ከደበቃችሁበት አምጡ ብሏል። የደበቅንበት ቦታ የለም። የት እንደሄደች አናቅም። እባክህን አቶ ፈለቀ እባክህ ልጅን ካለችበት አምጣ። ውርደቱ ለጋራችን ነው። አንዋረድ እባክህ አቶ ፈለቀ ሲባል አባቴን ከፍ ዝቅ አድርጎ ያንተ ልጅ እንግዲህ ከአንተ ልጅ የተሻለ ስላገኘች ነው ልጄ የኮበለለች ብሎ ሄደ። ይሄ ደግሞ በገጠር ሽንፈት አልተለመደም። አቃጥላችሁ ሲጀምር እናንተ የከበርቴ ቤተሰብ ስለሆናችሁ ከእናንተ ጋር ዝምድና ስለተፈለገ ነው ጋብቻው የተፈቀደው አይደል? ከዛ በኋላ አቶ ፈለቀም እንዳልሽው ተስማምተዋል። ኦልሬዲ እሳቸውም ድግስ ጀምረዋል እኮ ከኛ ቤት ነው ብዛሙ ብዙ ሄደው ኢኮኖሚው ከኛ ቤት ነው። እኔ ስለሚወዳት ብለን ነው እንጂ ያሰብነው እኛ ማለት ነው እንዲጋቡ ስለፈለግን ነው እንጂ ምንም እኮ የላቸውም። እኛ ነን እኮ ይጣል ነው አይደል እንዴ? እኛ እኮ ቀን ከሌሊት ያልተኛንበት። ቢሆንም ግን በየትኛውም መመዘኛ ብናስቀምጠው ፍርዱ ትክክል አይደለም። እንደዚህ አይነት ፍርድ የለም። ንቀቱስ አባትየው የናቀውስ ንቀት ልንገር። አባቴ ባያረገው ኖሮ እኔ ያረገው ነበረ። አባቴ ባያረገው ነው ያረገው ነበረ። ለአረጊው ቦክስ እና ጥፊ ነው የሚባለው፣ ለሰጩ ቀላል ነው ይላል የአዲስ አበባ ሰው ሲተርት። ለእናንተ ነው የቀለለው። ከባድ ነው። አዋርደውናል። ዘርማን ዘራችንን ያዋሩ። ነገርኩህ እኮ የሞተውን አይደለም ያንን ቤተሰብ መቃጠለውን። እናቴ እንደ ሕፃን ልጅ ዳዴ እያለች ነው። በሽተኛ ናት። ዛሬ በልጇ ታለቅሳለች። እንደ ልባችን ምንም ነገር የለንም። ዛሬ ላይ እንዲህ ነው የምንለው። ያረድነውን መልሰን በግ በሬ ነፍስ ንስተው እንዴ ህይወታችንን ያመሰቃቀል አስበከዋል እንዴ? ያ ስጋ እንዴት እንደበሰበሰ የሚበላልን አጥቶ። እኔ እኮ ውርደቱ አልተዋረዳችሁም እንደዚህ ያልሆናችሁም አይደለም እያልኩ ያለሁት። ቢሆንም ግን ትክክለኛ ነገር አይደለም የተወሰደው። ይሄ ረጅም ዓመት ያለፈው ታሪክ ነው። እናንተ ማንም አይደላችሁም። እንደዚህ አይነት ፍርድ የመስጠትም ሞራሉም ኬት እንዳመጣችሁት አላውቅም። እኔ የማውቀው ነገር የለም። ይሄ ያለፈ ታሪክ ነው። ምናልባት መቀጣትም ካለባችሁ የሚቀጣችሁ አካል ይቀጣችኋል። አንቺም ደግሞ እያመንሽልኝ ነው ቤተሰብ ላይ ሙሉ እርምጃ መውሰዳችሁን፣ በአባትሽ አማካኝነት ሙሉ እርምጃ መወሰዱን እያመንሽልኝ ያለው። አበጀ ወንድ ነው አበጀ። አንተ እኮ የገባክ ነገር ውርደቱ እንዴት ከባድ እንደሆነ ስላላወቅከው ነው። ውርደቱ ከባድ ነው። በሳት አቃጠላችሁ እንዴት ሊቆጭ ይችላል? ይሄ እኮ ሰብአዊ እንዴት ብዬ ላስረዳሽ ማሚ? ምን ማለት ነው? እስኪ ምንም የማያውቁ ሰዎች እኮ ነው በዚህ ውስጥ የተጎዱትም የጠፉት። በቃ መጠየቅ ያለብን ህግ ይጠይቀን። ለዛ ደግሞ መልሳለን። በቃ ምንድን ነው መልሳችሁ? ምንድን ነው መልሳችንማ? ፍርድ ቤት ስንቆም እንመልሳለን። በቃ ክፍለ ሀገር እኮ ብዙ ክፍለ ሀገር ቦታ ላይ እንደዚህ አይነት ነገር ያጋጥማል። ያው የገጠር ክፍለ ሀገር ነገር ብዙ ችግር አለ። ደመላሽ ምናምን ተብሎ እንደዚህ አይነት ነገሮች እንዳሉ አውቃለሁ። ይሄ ግን አንድ ቤተሰብ ላይ ሙሉ ለሙሉ መፈረጅ ማለት በጣም ከባድ ነገር። ብዙ ጊዜ ይፈጠርና እንደዚህ አይነት የተለያዩ ጉዳዮች ችግሮች ይፈጠርና በሽምግልና ይፈታሉ። ይሄ ባሽ እንዴት ተብሎ ነው በሽምግልና የሚፈታው? ሙሉ ቤተሰብ ስለማለቅ እኮ ነው እያወራ ያለው አይደል? ትክክል ነህ ልጄ። ግን ምንድነው ያው ብዙ ችግር ነው ያጋጠማቸው። እነሱም በጣም ብዙ ችግር አጋጥሟቸው እነዛም አጋጥሟቸው ያ ነገር ምንድነው ሊቋረጥበት ይሄ ነገር ሊቆምበት የመቼ በዛ ባህልና ወግ በስርዓቱ በዛ ባለው እንትን ሽምግልና ባህላዊ እስኪ ከርሷ እኔ መስማት ፈልገው እንዴት ነበር በሰዓቱ የነበረው ነገር? እንዴት ነው የእሱ አባት ይሄንን ውሳኔ መወሰን የቻለውና እንዴት አድርጎ ነው ያ ሁሉም ቤተሰብ በአንድ ሌሊት በአንድ እሳት ምሽክ አድርጎ ያጠፋቸው? እኔ እንግዲህ ልጄ እኔ የማውቀውን ነገር ነው ነገር እኔ የማውቀውን ነገር በዛን ሰዓት ላይ ሰርጉን ባደረጉበት ሰዓት ላይ በጣም እንደተዋረዱና እንዳፈሩና እንደተጎዱና በጣም እንዳዘኑ ነው። እኔ በዛን ሰዓት ሄደ በጣም የማይጠበቅ ሰርግ የማይጠበቅ ትልቅ ነገር ነው አዘጋጅተው አዋርዷቸው
ተዋርደው የቀሩት ማለት ነው። ዝቷል እኮ ተበላሽቷል። ሁሉ ነገር ተበላሽ። ከዛ በኋላ ይሄን ነገር ከተለ እንደገና የልጃቸው ሞት እናትየዋ ታመው እንዳለች መሬት ላይ አልጋ ላይ ነው ያሉት እኮ ተጎርተው እየተንፏቀቁ ነው የሚንቀሳቀሰ። ይሄ በሙላ ተደራረበባቸው። ሰውየው ብዙ ነገር ተደራርቦ ሰው ፊት በአደባባይ ፊት ተዋርደው ሰውየው እንግዲህ ይህንን ነገር ለማድረግ እኔ ከባድ ሊሆን አይችልም። ለምን ሁሉም ሰው ላይ የሚደርስበት እርሶም ፍርዱ ትክክል ነው ያን ነገር ማድረጋቸው ትክክል ነው እያሉ ነው? ትክክል ነው እያልኩ አይደለም። ሰው በደረሰበት ችግር ነው ያንን ነገር የሚፈጥረውና ይህንን ነገር በሽምግልና በዛው በባህላዊ በዛው በአካባቢ ወቄ ሽምግልና ቢፈታ ጥሩ ነው። ለምን ብዙዎች ይህንን የሽምግልና ባህሉን ነው መፍትሄ እየፈጠሩበት የሄዱበትና እኔ የሚታየኝ ነገር በዚህ ነገር የሚፈታበት መንገድ ቢፈጠር ጥሩ ነው ነው የምለው። ለምን ሰው ነዋሪ ነው እዛ ዘላለም የሚኖረው እስካሉ ድረስ ሰው ይገናኛል፣ ይጣላል፣ ተገዳድለዋል እኮ ብዙ የተገዳደለ አለ። በቃ ደም መላሽ እየተባለ የተገዳደለ ይሄም ሄዶ ካሳ ተክሶ ምን ተደርጎ የሚስማሙበትን መንገድ በዛው በባህሉ በወጉ በአካባቢ ቢፈታ ልጅ ጥሩ ይሻላል። አሁን እኮ እኔ ያልገባችሁ ነገር እኔ አንደኛ ይህንን ታሪክ ማንሳት የፈለግኩበት ምክንያት ስላለኝ ነው ታሪኩን ያነሳሁት። ከዛሬ ስንት ዓመት በፊት ያለፈን ታሪክ ዛሬ ላይ አንስቼ ማውራት የፈለግኩበት የራሴ ምክንያት ስላለኝ ነው። ግን ማሚ እየተናገሩ የነበረው ንግግር ትክክል አይደለም፣ ትክክልም አይደለም። በስሜት የተናዳ ነው የምታወራው። አሁን ብዙ ነገር ተጎድታለች። የሞቴ ይሻላል እኛ ደጅ ያለነውና እሷ አንድ አይደለንም። በጣም ብዙ ጉዳት ነው የደረሰባትና እንደው እየተረጋጉ ቀስ ተብሎ ለማስረዳት መሞከር ካልሆነ በስተቀር በቃ ንዴት ላይ ነው ያለችው። ተሰምቷል፣ እየተነሳባት ነው። ሁሌ ነው የምታለቅሰው። እኔ ተይ አይነሽን ታጠፊያለሽ፣ አታልቅሽ እንትን አትበይ እያልኩ ነው ሁሌ የምጨቃጨቀው። እና ልጄ እንደው ቀስ ተብሎ የሚወራበትን መንገድና እንቅድም እንዳልኩ በሽምግልና የሚፈታበት መንገድ ቢፈታ ጥሩ ነው። ሰው የሚሰማው ባህሉን ወጉን ነው የሚጠብቀውና የዛው የቀየው ሰው በዛው ቢፈታበት ካሳ ተደርጎ የሚፈታበት መፍጠር ቢፈጠር ጥሩ ነው ነው የምልህ። አሁን ላይ እኮ ካሳውን ራሱ ሊቀበል የሚችል የተረፈ 2 ሰው ብቻ ነው ያለው አይደል? ከዛ ውስጥ 2 ቤተሰብ እንጂ ሌላውን በሙሉ ተገቢ ያልሆነ ፍርድ ተሰጥቷቸዋል። ምናልባት ልጅቷ ፍላጎትም ሳይኖራት ክፍለ ሀገር ላይ ያለው ብዙ ነገር አውቃለሁ፣ ብዙ ነገሮች እንዳሉ ልጅቷ ያለ ፍላጎቷ ልትዳር ነበረ። ፍላጎቷ ካልሆነ ሪጀክት የማድረግ መብት አላት። ሽምግልናው ላይ ኮሜንት ትችላለች። እንዴት ነው እያልክ ያለው? ሽምግልናው ላይ መጥፋት ካለባት ሽምግልና ላይ ጠፋም ነበር። ይሄ ሁሉ ውጪ ከወጣ በኋላ የቤተሰቦች ስብዕና እስከመንካት ድረስ ተደግሶ ድግስን ያህል ነገር ተደግሶ መቅረት ማለት በእነሱ ወገን እኮ ተደግሷል። ይሄ ነገር እንደሚሆን አያውቁም ነበር። በእነሱ ቤተሰብ ቢደገስ እኮ ግማሽ ከኛ ቤት ሄዶ ነው። ከዛ በኋላ እኮ አባቴ እኮ በትህትና እናግሮታል እኮ እባክህ እንዴት እናድርግ፣ በሌላ ነገር እንኳን አሳበን እንደው ባህላችንን ሽፍን አድርገን እንደው ከሄደችበት አምጣ ታውቃለች ሲል ጊዜ ካልፈለገችሽ፣ ከዛ በኋላ እኮ ነው አባቴ እርምጃ ወሰደው። ካልፈለገችስ ያለው እኮ አባቴ የመጸጸት አባቴ ካልፈለገችስ የሚለው ከደገሰ በኋላ ነው። ድግሱን በብዛት እኛን የቻልነው ያልቆጫቸው ለዚህ ነው። ለማንኛውም ማሚዬ እኔ በዚህ ጉዳይ ላይ ከአንቺ ጋር ተመልሼ አታስታውሰኝ፣ ቁስሉኛ ቤትም ነው ያለው። ለማንኛውም እኔ አሁን የመጣሁበትን ጉዳይ ለእናንተ በግልጽ አድርጌ ላስረዳችሁ። ይህን ነገር እንድታወሩልኝ ጫፍጫፉ እንድታወሩልኝ የፈለግኩበት ነገር አሁን ከተደረገበት ይሄ ከአቶ ዘለቀ ቤተሰብ ውስጥ ማለት ነው የወይዘሮ ሰላማዊትን ልጅ ለማግባት የአንቺ ልጅ ሽምግልና ሊልክ የነበረው ለሷ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። በፍጹም የእነሱ ቤተሰብ ናት እንዴ? እንዴት ከደመኛዬ ጋር ከገዳዬ ጋር አንቺ እኮ አይደለም አንቺ እኮ ገዳይ እኮ አንቺ ገዳይ እኮ ነሽ። በስመ አብ በፍጹም ምን እያልከኝ ነው? እናንተ እኮ ናችሁ ገዳይ። ምን እያልከኝ ነው? ብቻ ሊፈጠር የነበረው ሽምግልናው የላካችሁት የነበረው አውቃችሁት ምን ሳታውቁ አላውቅም። በፍጹም አላወቅንም። ሽምግልና ሊላክ የነበረው እንግዲህ ለወይዘሮ ሰላማዊት ልጅ ነው። ለወይዘሮ ሰላማዊት ልጅ ማለት ደግሞ ምን አውቄ ምን አውቀዋለሁ ብለሽ ነው? ያው እንዴ የኔ ልጅ ነው ከሷ ጋር ሊጋባ የነበረው ማለት ነው። በስመ አብ ከነሱ ጋር በህይወት እያለሁ እኔ በህይወት እያለሁ አየሽ፣ ይኸውልሽ አሁንም እኮ ነገሮች ይኸውልሽ የኔ ልጅ አቤል በስመ አብ ወልድ አያረገውም እንዴ ለሷ ልንድሰጥ የነበር ነው። ሽምግልና የላካችሁት ምንም ስለ ቤተሰቧ ምንም ነገር ሳታውቁ ነው። የምናውቀው ጉዳይ የለም። ምንም የምናውቀው ጉዳይ የለም። እንዴት ሆኖ ምን አስቦ ነው? ነፍሱን ባጸደ ገነት ያኖርልኝ ልጄ። ምን ሆኖ ነው? እሱ ምንም የሚያውቀው ነገር አለ እንዴ? እናንተ ያልነገራችሁትን ታሪክ እኮ እሱ ኬትም ሊያመጣው አይችልም። ሲጀምር ደግሞ መንፈስ ቅዱስ ከነዚህ አውሬዎች ጋር ከነዚህ ክፎች ጋር አልጠገቡ ማለት ነው። አልጠገቡም። ደግሞ ሊደግሙት መጡኛ ቤት
አሃ ይሄ ነበር ሐሳባቸው። ይሄው አለቀቁንም እኮ እነዚህ ባይተውንም እየተከተሉ አለቀቁንም። በላይተውንም አይተውንም እንኳን ልጅ አጠገቤ ሞተ እነሱ ሳይገሉት በል እንጂ እኔን ልጅ ያፈር ልብላለት ሲቃጠል ሊኖርብኝ ነበረ። ከነዚህ ጋር ለበቀል ነበር የፈለጉት ማለት ነው። ለዚህ ነበር የተፈለገው ልጅ ማለት ነው። አሁንም ተረጋግተው እንዳይወሩኝ ይፈልጋሉ። በጣም ስሜታዊ እየሆኑ ነው። እኔ እናንተን አንደኛ ማስጠንቀቅም ፈልጌ ነው የመጣሁት። ነገሮች እየገፉ እንዳይሄዱ ለማስጠንቀቅም ነው አንደኛ አመጣጤ። ከዛ ውጪ ደግሞ ቅድም እየነገራችሁኝ ያላችሁትን ነገር ሳስበው ከዚህ ጋር ዳይሬክት የሚያያዝ መሰለኝ። ኧረ ጉድ ፈላ እያንዳንዱ እናንተ ቤት ጉዳችንን በጉያችን ሸሽገን ነው። የሚገርም ነው እኮ ጉዳችንን ጉር ነው ሌላ ጉድ እያመጣን ሌላ እኔማ ይሄን ሳላይ ግደለኝ ተጨማሪ ይሄን ሳላይ ግደለኝ እንደው እኔ ካንተ በፊት ያርገኝ። ኧረ እንደዚህ እኛ ጉዳችንን ይዘን ዝም ብለን ሳናቅ በየዋህነታችን ሌላ ችግር ውስጥ ልንገባ ነው። አልበቃቸውም እነዚህ ሰዎች አልበቃቸውም። ይሄን አካባቢ ለቀን ነው መሄድ ያለብን። ከነዚህ ሰዎች ከመኖር የለብንም። በቃ ለቀን ወይዘሮ ፍነሽ ይኸውልሽ አንድ ነገር ልንገርሽ። አሁን እኔ እያደረኩ ያለሁት ነገር እናንተን ከመጠበቅም አንጻር ነው። እናንተን ስላለው ነገር ማንቃትም ስላለብኝ ነው ይሄን ነገር እየነገርኳቸው። ወይዘሮ ሰላም ምን ልታደርግ እንደምችል አላውቅም። እሷም እልህ ላይ ነች፣ ስሜት ላይ ነች ያለችው። እንግዲህ ሽምግልናው ሲላክ አባትየው ሙሉ ለሙሉ አልቀበልም ብሎ ወጥቶ ጠፍቷል። ሽምግልናውን አልቀበልም ሙሉ ለሙሉ ብሎ ማለት ነው። ከዛ በኋላ እንግዲህ ሩትም ደግሞ የታመመችበት ሁኔታ ላይ ነው ያለችው። እናት በእንደዚህ አይነት ኮንዲሽን ውስጥ እናትየውም እህትየውም ባልየውም ሁሉን ነገር ያውቃሉ። እያወቁ ነው ሽምግልናውን መቀበል የፈለጉት። እነዚህ ሰዎች ምናልባት እናንተ እንዳላችሁት ለቂም በቀል አስበው ተዘጋጅቶ ነበር ይህንን ሰርግ። እንደዛ ነው። ልክ ነው። እንግዲህ እኛ በየዋህነታችን ሌላ እኛን ሊያጠፉ ደግሞ እየተዘጋጁ ነበር። ልጅ ያፈር ብላለች። ሊቀድሙት ነበር በለኛ ሊቀድሙት ነበረ። በጣም የሚገርም ነው እኮ። እሺ ለማንኛውም እሺ እኔ አሁን እየተሰማኝ ያለ ብዙ ነገሮች አሉ። እኔ የማጣራቸው ነገሮች ይኖራል። እሳት አደጋዎቹም ከዚህ ጋር የሚገናኙ ይመስለኛል። እኔ በእርግጠኝነት አሁን ቁጭ ብዬ ሳስበው የእሳት አደጋዎቹ ሆን ተብሎ ፐርፐዝሊ እናንተ እንድታጡ የተፈለገው ነገር ኖሮ እሳቶቹ እንደተከሰተው ያህል ነው እየተሰማኝ ያለው። ያሉትን ነገሮች እስኪ እኔ በራሴ በኩል ከጓደኞቼ ጋር ሆኜ ለማጣራት ጥረት አደርጋለሁ። እናንተ ግን በጣም ጥንቃቄ ያስፈልጋቸዋል፣ እንድትጠነቀቁ ነው አንደኛ ነገር። እኛም ደግሞ እናንተን መጠበቅ ባለብን ልክ እንጠብቃቸዋለን። እዚህ ጋር ወይዘሮ እርትነሽ እንድታቂ የምፈልገው ነገር ግን ቅድም ስታወሪያቸው የነበሩትን ነገሮች ያደረጋችሁት ድርጊት ተገቢ እንደሆነ ነበረ በልበ ሙሉነት እያወራሽ የነበረው። እነዛ ነገሮች እንግዲህ በሚጣሩበት ልክ ይጣራሉ፣ መጣራታቸው አይቀርም። ነዶን እኮ ነው ቦታው ላይ ብትሆን እኮ እንዴት እንደሚሰማ ነዶን እስቲ ያስበው። ያለንን እናንተ በምንም አይነት ምክንያት እርግጥ ነው ትክክል ላይሆን ይችላል፣ ግን ነደደን። የሰሩን ስራ እኮ ነው። አንድ ልጅ ድንገት ተነስታ በጠፋችሁ ማለት ነው ሙሉ ቤተሰብ ላይ መፍረድ ማለት ሙሉ ቤተሰብን እንደዛ ማድረግ ማለት ሰብአዊነትም ከሚሰማው ሰው አባቴን እኮ አንቋሹ ነው በህዝብ መሀል የሰደበው እኮ አባቴን አንቋሹ። ካወቅ ከምጣት አልፈልግም ካለች መጀመሪያ ነው። ካልሆነ እኔ ለእናንተ የሰጠሁት ብር ሁሉ ይቅር መታ ግን ለአካባቢው ይቅርታ ጠይቅ ልጅ የሚሆነውን ይሆናል ጊዜ ቡክኝ አይደለ? እውነታው ግን ሲመጣ አመንኩኝ እኮ አይደለ እንዴ? ነዶት ነው አንጀቱ አሮ ነው እኮ። እኛ እኮ የጣልነውን እኮ ካሳስጠን አይደለም ያልነው። አካባቢውን ቀየሆነ ይቅርታ ተጠይቅልን አምጣት ካለችበት። ከዛ በኋላ ልጄ ቆሞ ይቅር ከፈለገ ሸበላ ነው የትም ሄዶ እናቴን እኮ አሟት ድፍት ስል የእጅሽን ነው ያሏት እኮ። ምንድነው እነሱ ከኛ ጋር ችግር ነበረባቸው። እኛ እኮ በየዋነት ሽማግሌ ላክ ነው እኮ እነሱ ቤት እኮ የደገስነውን ድግስ እኮ እኛን የደገስነው። እንዴት አይነት ስተታት ነው ስራችን አይደለም ስተት ነው እያልን ነው። ግን ነዶት ነው አባቴ። ብቻ ያው እንግዲህ እግዚአብሔር መሀል ላይ ጣልቃ ገብቶ እንግዲህ ነገሮችን አስተካክሏል እንጂ ምናልባት አሁን እንዳላችን ከሆነ እነ ሰላማዊት ጋርም እናንተ መሆናችሁን በደንብ ስላወቁ መሰለኝ ለሽምግልናውም ለሰርጉም ጓጉተው ሲጠብቁ የነበረው እነሱ ቤተሰብ ላይ ተከስቶ የነበረው ነገር እዚህ ጋር ለማድረግ ጥረት ያደረጉ ይመስለኛል። ለማንኛውም ጊዜ ሰጣችሁ ስላወራችሁኝ ከልብ አድርጌ አመሰግናለሁ። እንግዲህ በተቻላችሁ መጠን ተጠንቀቁ። እኛም እናንተን መጠበቅ ባለብን ልክ እንጠብቃችኋለን። ከህግ አካላት ጋር በደንብ አወራለሁ በዚህ ጉዳይ ላይ። ከዛ በኋላ ምናልባት እንግዲህ አሁን ላይ እንደዚህ ማለት አልችልም። በራችሁም እየተንኳኳ ነው መሰለኝ። ታደርጉላችኋላችሁ።